ፊልሙ የሚጀምረው ተራኪዋ እሷም ዋና ገጸ ባህሪ ሆሊ ስለ አንድ የማታይ ልጅ ታሪክ ስትነግረንም ነው። አጽንዖት የምትሰጠው ነገር ቢኖር እሷ መንፈስ አለመሆኗን ነው። ሆሊ በማስታወሻዎቿ ውስጥ በትልቅ እህቷና በታናሽ ወንድሟ መካከል በመሆን ራሷን ተራ እንደሆነች እንደምትቆጥርም ትናገራለች። ሁልጊዜም እንደ ሌሎቹም የማታይ ልጅም ነበረች። እንደ ዕድል ሆኖ እናቷ እንድትሰማና የራሷ ድምፅ እንዲኖራት ታበረታታት ነበር። አንድ ቀን የእሷ ደጋፊ የሆነችው እናቷም ታመች። ሆስፒታሉ ምንም እንኳን ሕክምናው እየሠራ እንደሆነ ቢያረጋግጥም እናቷ ግን ሞተች። እናም ያን ጊዜ የሆሊ ሕይወት ሙሉ በሙሉ ተለወጠ። እናቷ ከሞተች በኋላ ሆሊ አለመታየት ጀመረች። መጀመሪያ የጀመረው ቤተሰቡ ውስጥ ነበር። እራት ሰዓት ላይ ቤተሰቦቿ የሚያዩዋት ትኩረታቸውን ስትስብ ብቻ ነበር። አባቷ ለሌሎች ልጆቹ ትኩረት ሲሰጥ፣ እሷን ግን ሙሉ በሙሉ እንደሚረሳት ታያለች። ስለ ምንም ነገር ጠይቀኸኝ አታውቅም ስትለው አባቷ በመገረም ያያታል። ይህ ችግር ቀስ በቀስ ወደ ሕይወቷ ሌሎች ክፍሎች ተዛመተ። ትምህርት ቤት ውስጥ አስተማሪው ጥያቄ ያለው ካለ ሲጠይቅ ሆሊ እጇን ታነሳለች፣ ግን ማንም አያያትም ወይም አይሰማትም። በበጋው መጨረሻ ላይ ከሰዎች እይታና ትውስታ ሙሉ በሙሉም ጠፋች። ይህ የመጀመሪያው የትምህርት ቀን ላይ በግልጽ ታየ። ከእንቅልፏ ዘግይታ ብትነሳም ማንም አልቀሰቀሳትም። ቤተሰቧን ለመጋፈጥ ስትሞክር ማንም አያያትም ወይም ምላሽ አይሰጣትም። የአባቷን እጅ ስትይዝ እንኳን እሱ በፍርሃት ይጮህ ነበር። ምንድን ነው የሆነው ብሎም ይጠይቃል። ምን እየሆነ እንዳለ ሙሉ በሙሉ ባታውቅም ቤተሰቡ ፎቶ ሲነሳ ትቀላቀላለች። ነገር ግን ፎቶውን ስታይ ፎቶው ላይ የለችም። መጀመሪያ ላይ መቀበል ከብዷት ነበር፣ ነገር ግን ይህንን ችላ ማለት አልቻለችም። ከሁሉም ሰው እይታ አልፎም ተርፎ ትውስታ ላይም ጠፋች። ከጊዜ በኋላ ሆሊ በማይታየው ሕይወቷ ውስጥ መላመድ ጀመረች። ይህንንም በጣም የተለመደ ነገር አድርጋም ትቆጥረዋለች። የምትኖረው ለኮርፖሬሽን በተከራየችው ቤት ውስጥም ነበር። የምትፈልገውን ነገርም በዲሊቨሪ ታገኛለች። ይህም ሥራዋን እንድትቀጥል ይረዳታል። አብዛኛውን ጊዜ የምትሠራው ማታ ማታ ነበር። የዝነኞችን አወዛጋቢ ፎቶግራፎች በማንሳት ለታብሎይድ ጋዜጠኞችም ትሸጣለችም። ሆሊ ቤተሰቧን መጎብኘትም አላቆመችም። ወንድሟ አሁንም ቤታቸው ቤዝመንት ውስጥ ነው የሚኖረው፣ የራሱን የሙከራ ፊልምም እየሠራ ነው። እህቷ ደግሞ ልትዳር በዝግጅት ላይ ነች። አባታቸው ደግሞ ሥራ ቀይሮ በንግድ ሪል ስቴት ውስጥ አዲስ ፍላጎት አግኝቷል። የአርብ ማታ የቤተሰብ እራት አሁንም ባህል ነው። ሆሊም ሁል ጊዜ ትሳተፋለች፣ ግን ከእነሱ ጋር አትቀመጥም። የማይታይ መሆን የራሱ የሆነ ጥቅምም አለው። የትም ቦታ መሄድ መቻል፣ ሕጎች ወይም ለመልካም ስነ ምግባር መጨነቅ አለመኖር፣ አልፎም ተርፎ ስለ መልክ መጨነቅ አያስፈልግም። አንድ ምሽት ላይ ሆሊ አንድ ጥንዶችን እየተከታተለች እያለ አንድ ሰው አያት። እሱም ሼን ይባላል። ሼን የቀድሞ የኤምኤምኤ ተፋላሚ ነው። ሆሊን ጥንዶቹን ለምን ትከታያለሽ ብሎም ይጠይቃታል። ከዛም ከክለቡ እንድትወጣ ያደርጋታል። እሱ ሊያያት ሊሰማት አልፎ ተርፎም ሊነካት በመቻሉ በጣምም ትገረማለች። እሱን ወደ ቦታው እንዳይሄድ ለማስቆም ብትሞክርም የሥራ ባልደረባው ወደ ውስጥ እንዲመለስ ያዘዋል። ሆሊ አሁን ሌሎች ሰዎች ሊሰሙም ይችላሉ ብላ በማሰብ በርካታ ሰዎችን ለመቅረብም ትሞክራለች፣ ግን ማንም አያያትም። በማግስቱ እናቷ መቃብር ላይ ስትሄድ አንድ ሰው ሊያያት እንደቻለ ትነግራታለች፣ ግን አሁንም ለሌሎች የማይታይ መሆኗን ትቀበላለች። ሆሊ ከእናቷ ጋር የነበራትን አንድ ጠቃሚ ትውስታም ታስታውሳለች። እናቷ ሳስፈልግሽ ሁልጊዜም ከአንቺ ጋር እሆናለሁ ብላ ቃል ገብታላት ነበር። ሆሊም ወደ ቤቷ ስትመለስ ከምትሰበስባቸው ጋዜጦች በአንዱ የፊት ገጽ ላይ ሼን አንዲት ሴት ሲስም የሚታይበት ፎቶ ታያለች። ያኔ ነው እሱ እንዲሁ ተራ ጠባቂ እንዳልሆነ ትረዳለች። ስለ እሱም መረጃ መፈለግ ትጀምራለች እና እሱ የቀድሞ የኤምኤምኤ የዓለም ሻምፒዮን እንደነበር ታውቃለች። መጀመሪያ ላይ እንደ እንደማያሸንፍ ተቆጥሮ ነበር፣ ነገር ግን ግጥሚያዎችን ማሸነፍ ሲጀምር ታዋቂነቱ ጨመረ። ከታዋቂዋ ሴሌብሪቲ ጁሊያና ጋር አብረው መሆናቸው ደግሞ ፍጹም ጥንዶች እንዲሆኑ አድርጓቸዋል። ነገር ግን ጁሊያናን ሲያታልል የሚያሳዩ ፎቶዎች ከወጡበት በኋላ ነገሮች ተበላሹ። መለያየቱ አይቀሬ ነበርና ደጋፊዎቹን ከሱ ዘወር አሉ። ይህ ሁሉ ያበቃው ደግሞ ለተቀናቃኙ ሲሸነፍ ነበር። ሆሊ ሼንን ለማግኘት ወደ ክለቡ ተመልሳም ትሄዳለች። ጋዜጣውንም ታሳየዋለች፣ ነገር ግን እሱ በንዴት ይጥለዋል። ፎቶውን ያነሳቸውም እሷ መሆኗን ስትናዘዝ ይደነግጣል። በተለይ ፎቶው ሕይወቱን ካበላሸ በኋላ ይህን ለምን እንደምትነግረው ይጠይቃታል። የማትታይ መሆኗን ላለመግለጽ ጥንቃቄ በማድረግ የፈጠረችውን ችግር ለማስተካከል እንደምትፈልግም ትናገራለች። በሚያስገርም ሁኔታ ሼን ችግሩን ለማስተካከል የምትችለውን ነገር ሁሉ ማድረግ እንዳለባት ይነግራታል። ሆሊም በቁም ነገር ወስዳ ለመሞከር ትስማማለች።
ሼን ሊያባረራት ቢሞክርም ሆሊ ከእሱና ከማናጀሩ ጋር እንድትቀላቀል ትጠቁማለች። ከ5 ደቂቃ በኋላም ልትረዳው እንደማትችል ካመነ ብቻውን እንደምትተወው ቃል ትገባለች። ሼንም ፍቃደኛ ይሆናል። ባር ውስጥ በነበሩበት ጊዜ ሼን ማናጀሩ ሆሊን እንደማያት በፍጥነት ይገነዘባል። ሆሊም ባልታወቀ ምክንያት ስብሰባው ላይ ትረዳዋለች። ማናጀሩ ሊያስፈርመው ስለሚያቅደው ውልና ስለ ዝቅተኛ ክፍያውም ትነግረዋለች። ሼንም ባሩን ትቶ ይሄዳልና ሆሊ የተፈጠረውን እንድታስረዳው ይጠይቃታል። እሷም ማንም እሷን ማየት እንደማይችል ትነግረዋለች። ሼን እሷን ማየት ስለቻለ ግራ ይገባዋል። ሆሊ እውነት እንደሆነችም ለማሳየት እየመጣ ባለው ታክሲ ፊት ትቆማለች። አሽከርካሪው ካየኝ ይቆማልም ትላለች። ሼንም ከመንገዱ እንድትወጣ ይነግራታል። ነገር ግን ሊያምናት እንደሚገባ ትነግረዋለች። ታክሲው እየቀረበ ሲመጣ ሼን ገፍቶ ወደ መንገዱ ዳር ያስወጣታል። ታክሲ አሽከርካሪውም ሼንን ይጮህበታል። ነገር ግን ሆሊን አያያትም። ያኔ ነው ሼን ሆሊ ለሱ ብቻ እንጂ ለሌላ ሰው እንደማታይ ገባው። በጣም ስለደከመውና ስለሰከረ ሁኔታውን ሊረዳው አልቻለም። በማግስቱ አሁንም የማታይ ከሆነ ወደ ቤቱ እንድትመጣ ይጠይቃታል። ሆሊ ሼንን ስትጎበኝ ሁልጊዜም የማታይ እንዳልነበረችና ሼንም ሁልጊዜ ተሸናፊ እንዳልነበረ ትነግረዋለች። ለሼን ያበላሸችውን ነገር ካስተካከለች ነገሮች ሁለቱም ወደ ነበሩበት ይመለሳሉ ብላም ታስባለች። ሼን አሁንም እየታገለ መሆኑንም ይነግራታልና ከመሬት በታች የሚደረግ ግጥሚያ እንድትመለከት ይጋብዛታል። እሱም ያሸንፋል። ነገር ግን ማናጀሩ የሚከፍለው ገንዘብ አነስተኛ መሆኑ ሆሊን ያጠራጥራታል። ሆሊ ሼን የተሻሉ ተጋጣሚዎችንና ቦታዎችን ማግኘት እንዳለበትም ታስባለች። ሼን የትግል ተፎካካሪዎችን ዝርዝር ሲሰጣት እሷ ነገሩን ለማስተካከል ትወስናለች። በስቴሮይድ አጠቃቀም ችግር ውስጥ ገብቶ ከነበረ አንድ የቀድሞ ተቀናቃኙ ላይ ትኩረት ታደርጋለች። ቤቱንም ሰብራ ገብታ የሚወስዳቸውን ስቴሮይድ የሚያሳዩ ፎቶዎችን ትልካለች። በዚህ መንገድ ተቃዋሚው ከሼን ጋር ለመፋለም እንዲስማማ ታደርጋለች። ለፍልሚያው ሲዘጋጁ ሆሊ የሼንን ምስል ለመገንባት እንዲረዳት ፎቶግራፎችን ታነሳለች። ሼን በሆሊ ስልክ ላይ የወንድሟ የልደት ቀን ማሳወቂያም ሲያይ ስለ ቤተሰቧ ይጠይቃል። ሆሊም ስለ እህቷ ስትነግረው ሼን ምናልባት እህትሽ አርግዛ ይሆናል ብሎ ይገምታል። ሆሊ እህቷን ለመጎብኘትም ሄዳ ልብስ ከተዋሰች በኋላ ወደ ሼን አፓርታማ ትሄዳለች። እሱ ከተቀናቃኙ ጋር ሲፋለምም ትመለከታለች። የ5 ዓመት እረፍት ቢኖረውም ሼን ባልተጠበቀ ሁኔታ ያሸንፋል። ማናጀሩም በድሉ ሲደሰት፣ ለፍልሚያው ግን የሚያገኘው ገንዘብን ብዛም መሆኑን ይነግረዋል። ይህም ማናጀሩ ብዙ ገንዘብ እየወሰደበት እንደሆነም ያሳያል። ሼንም ወደ ቤቱ ሲመለስ ሆሊ ታወድሰዋለች። ነገር ግን ጉዳቶቹን ስታይ ትጨነቃለች። ወደ ጣሪያውም ጋብዟት ሙሉ ጨረቃውን አብረው ያሉ። በዚያች ምሽት ሼን ሆሊን እውነት ነሽ ወይ ብሎ ይጠይቃታል። እሷም የማታይ መሆኗ የህልውናዋ ማረጋገጫ እንደማይሆን ትነግረዋለች። ሼንም ይቅርታ ጠይቆ እውነት እንድትሆን እንደሚፈልግም ይነግራታል። ሆሊ እንዲያረጋግጥ ጥላት ስትጠይቀው እሱ ሊስማት ይቀርባል። በዚያ ወቅት አንድ ጋዜጠኛ ፎቶግራፋቸውን ያነሳል። ሼን ሊይዘው ቢሞክርም ሰውየው ይሸሻል። ሆሊ በፎቶው ውስጥ እንደማታይ ስለምታውቅ ምንም እንዳልሆነ ትነግረዋለች። ከዛም ተመልሰው ከተቀመጡ በኋላ ይበልጥ ይነጋገራሉና ነገሮች ይሞቃሉ። በዚያች ምሽትም በጣም ይቀራረባሉ። በማግስቱ ጠዋት ሆሊ ሼንና የእሷ ጥላ ያለበትን ጋዜጣ ታያለች። እሷም የጥላዋ ሴት ተብላ ተጠርታለች። በፎቶው ውስጥ በመታየቷም ትገረማለች። ቀጣዩ የሼን ፍልሚያ ጋዜጣዊ መግለጫ ላይ ተጋጣሚው ሼንን ያበሳጨዋል። ሼን በመጨረሻ ማናጀሩን እንዳባረረውም እንረዳለን። አንድ ጋዜጠኛ ስለ የጥላዋ ሴትም ሲጠይቅ ሁሉም ሰው ጁሊያና እንደሆነች ይገምታሉ። ሼንም ምንም አስተያየት የለኝም ብሎ ይመልሳል። ከጋዜጣዊ መግለጫው በኋላ ሆሊ በተቃራኒ ተጋጣሚ መኪና ውስጥ በድብቅ ትገባለች። ከአካለ መጠን በታች ከሆነች ልጅ ጋር የነበረውን ግንኙነት የሚያሳዩ ፎቶዎችን በመጠቀም ብላክሜልም ታደርገዋለች። ከፍልሚያው እንዲወጣም ትጠይቀዋለች። ሆሊ ሼን ከሥራ በኋላ ወዳለበት ክለብ ስትሄድ ጁሊያና ከእሱ ጋር ስልክ ስታወራ ትሰማለች። ሼን እንደገና ስላሸነፈ ብቻም እንደደወለችለት ትነግረዋለች። ጁሊያና እንደገና ከሼን ጋር መገናኘትም እንደጀመረች ትገነዘባለች። በኋላ ላይ ሆሊ ሼን ከጁሊያና ጋር በሬስቶራንት ውስጥ ተቀምጦ ታገኘዋለች። እሱም ስትሰልለው እንደነበር ይከሳታል። ግን እሷ ለጁሊያና እንደመጣችና ለሼን እንዳልሆነ ትገልጻለች። ሆሊ ያቺ ምሽት ላንተ ምንም አልነበረም ብላም ትጠይቀዋለች። ሼን ጉጉት እንደነበረው እና ምን እንደተፈጠረ ማወቅ እንደፈለገም ይናገራል። እሱም ደግሞ አንቺም እየተጠቀምሽብኝ ነበር፣ ራስሽን ለመርዳት ነው የረዳሽኝ የነበረው ይላታል።
ሆሊም የማቀርበው ብቻ ሊሆን ይችላል ብላ አምና በሼን የቀድሞ ተቀናቃኝ ላይ ምንም ማግኘት እንዳልቻለችና ፍልሚያውን እንደሚያሸንፍ ማረጋገጥ እንደማትችል ትነግረዋለች። ሼንም ስታገልለት እንደነበር ይገባዋል። በንዴትም ላይሽ አልፈልግም፣ ብቻዬን ተይኝ ይላታል። ሆሊን ትቶ ከሄደ በኋላ ሕይወቷ ወደ ቀድሞ ሁኔታው ይመለሳል። የዝነኞችን ፎቶግራፎች መሸጥም ትቀጥላለች። ጁሊያና እና ሼን እንደገና ፍቅረኛሞች እንደሆኑም ዜና ላይ ታያለች። አንድ ምሽት አንድ ሰው በሯን ያንኳኳል። እሱም ሼን ነበር። ሕይወቱ መበላሸት የጀመረው ሆሊ ባነሳችው ፎቶ ብቻ እንዳልሆነም ይነግራታል። ከጁሊያና ጋር የተለያየበት ብቸኛ ምክንያት እንዳልነበረ እና በፍልሚያ ወቅት ንዴቱን ያልተቆጣጠረበት ምክንያትም እንዳልሆነ ይናዘዛል። በመንገዴ የሆነ ቦታ ላይ ዓለም የኔ ዕዳ እንዳለባት ማሰብ ጀመርኩ። ይህም ሰነፍና አታላይ እንደሆነ አደረገኝ አላት። እንዴት ማካካስ እንደሚችልም ጠየቃት። ሆሊም ሳመችው። እሱ ግን ራቅ አለና ስለ አንቺ ይጨነቃለው እና ያ ሰው መሆን አልፈልግም ይላታል። እንደ ምክር ሆሊ ስለሆነው ነገር ሁሉ ከራሷ ጋር መስማማት እንዳለባት ነገራት። ሆሊ በዚህ ንግግር የማይታይ መሆንሽ የራስሽ ጥፋት ነው እንዳላት ስለተሰማት ተናደደች። ከመሄዱ በፊት ሼን ከተቀናቃኙ ጋር የሚያደርገው የዳግም ፍልሚያ ማስታወቂያ አስቀምጦ ትመጪያለሽ ብዬ ተስፋ አደርጋለሁ ብሏት ይሄዳል። ሆሊ በመስታወት ውስጥ ራሷን ማየት እንደማትችል ስታውቅ ነገሮች እየባሱ እንደሆነ ተረዳች። መጥፋቷም እየባሰ መጥቷል። ከሼን መጽናናትን ለማግኘት ወደ ጂምም ሄደች። መስኮቱንም አንኳኳች። ሼንም ይሰማታል፣ ግን ሊያያት አልቻለም። እጆቿን በማወዛወዝ ትኩረቱን ለመሳብም ሞከረች፣ ግን ምላሽ አላገኘችም። ጁሊያና ፎጣ ስትሰጠውም ስታይ ልቧ ተሰበረ። ጁሊያና ወደ ቀረጻ ሊሄድ ነውም ትለዋለች። ሼንም ጁሊያና የመጣሽው ስላሸነፍኩ ብቻ ነው ብሎም ይጠይቃታል። ጁሊያናም አዎ ብላ ትመልሳለች። ነገር ግን ይቅርታ ለመጠየቅ ፈቃደኛ አይደለችም። ሆሊ በቅርቡ ሙሉ በሙሉ እንደምትጠፋ ስጋት ውስጥ ሆና በቤተሰቧ ውስጥ ምን እንደተሳሳተ ማስታወስ ጀመረች። እህቷ እርግዝናዋን ለባሏ እንድትነግረውም ረዳቻት። እሱንም ያደረገችው እህቷ የጣለችውን የሽንት ቤት ዕቃ በመገልበጥና የእርግዝና መመርመሪያ መሳሪያ እንዲገኝ በማድረግ ነው። የወንድሟን የሙከራ ፊልም ትመለከታለችና በጣም ጥሩ ነው ትላለች። ከዛም ከቤቱ ፊት ለፊት አንዷን ልጅ እንድትደናቀፍ በማድረግ ከወንድሟ ጋር እንድትገናኝ ታደርጋለች። ሆሊ ትኩረቷን ወደ አባታቸው ታዞራለችና ለምን ሌላ ሴት አልጠበሰም ብላ ታስባለች። ክፍሉንም ስትፈትሽ አሁንም እናታቸውን እንደሚወድ ይገባታል። የእናታቸው መሞት በእሷ ላይ ብቻ ሳይሆን በመላው ቤተሰብ ላይ የደረሰ ኪሳራም ነበር። ነገር ግን የራሷን ሐዘን ብቻ በማየት የቤተሰቧን ሐዘን ችላ በማለት እሷን ብቻ እንደነካ አድርጋ ነበር የምታስበው ነበር። የሼንና የተቃዋሚው ዳግም ፍልሚያ ማስታወቂያውንም ታያለችና ይህን ለመለወጥ ጊዜው አሁን ነው ብላም ትወስናለች። ለፍልሚያው በሰዓቱ ትደርሳለችና የነበራትን የሕዝብ ፍርሃት ታሸንፋለች። ሆሊ ወደ ቦታውም ትቀርባለችና ሼንን ታበረታታለች፣ ምንም እንኳን እሱ ሊያያት ወይም ሊሰማት ባይችልም። ሼንም ይወድቃል። ሆሊም በጭንቀት ወደ አጥሩ ውስጥ ትሮጣለች። ዙሩም ያበቃል። ሼንም በማዕዘኑ ላይ ይቀመጣል። ቀጣዩ ዙር ከመጀመሩ በፊት ሆሊ ከፊቱ ተንበርክካ የሚያበረታቱ ቃላትን ትነግረዋለች። ከዛም አይኑን ሲከፍት በመጨረሻ ሆሊን እንደገና ያያታል። በሚያስገርም ሁኔታ በዚህ ጊዜ ሌሎች ሰዎችም ሊያዩዋትም ይችላሉ። ፍልሚያው ከማለቁ በፊት አንድ ጠባቂ ሆሊን ወደ ውጪ ለመውሰድ ይመጣል። ሌሎቹ ሰዎች አሁን እሷን ማየት እንደሚችሉ የገባት ግን ዘግይቶ ነበር። ፍልሚያው ሼን ተሸንፎ ያበቃል። ነገር ግን እሱ የሚያስበው ስለ ሆሊ ብቻ ነበር። ከእብሪተኛዋ ጁሊያና ጋርም ይለያያል። ሼን በሆቴል ጥበቃዎች ተይዛ የነበረችውን ሆሊንም ይደርስባታል። ከእኔ ጋር ናት በማለት እንዲያቆሙ ያሳስባቸዋል። ከዛም ይሳሳማሉ። ፊልሙ የሚያበቃው ሆሊ አባቷን ልታይ ስትገባ ነው። እሱም ያያታል። በመጨረሻም ማን እንደሆነች ያስታውሳል። እናም ይተቃቀፋሉ። ቪዲዮውን ከወደዱት ላይክ ማድረግ፣ ለወዳጆቻችሁ ማጋራትና ቻናላችንን ሰብስክራይብ ማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ።